ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 1ን ጀምረን ነበር። አፕሊኬሽን ኦፍ ፊዚክስ ኢን አዘር ፊልድስ 1.1ን ጀምረን ነበር። ፓርት 1ን አይተናል። ዛሬ ፓርት 2ን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ፓርት 2 Activity 1.1 Dear students, please check whether inhalation or exhalation of air enables formation of controlled sound. እንግዲህ በእኛ ቁጥጥር ስር የሆነ ድምጽ ማውጣት የምንችለው አየር ወደ ውስጥ ስናስገባ ነው ወይስ ወደ ውጪ ስናስወጣ ነው? እስኪ ቼክ አድርጉት። ፊዚክስ ኦፍ ሳውንድ ዌቭ ኤንድ ባዮሎጂ እንግዲህ ህይወት ያላቸውን ነገሮች ባዮሎጂ ያጠናልናል። እነዛ ህይወት ያላቸው ነገሮች ደግሞ ድምጽ ይኖራቸዋል፣ ድምጽ ያወጣሉ ማለት ነው። ስለዚህ ፊዚክስ ኦፍ ሳውንድ ዌቭን እና ባዮሎጂን ያገናኘ ነው ለዚህ ነው ማለት ነው። ሳውንድ ምንድነው? ሳውንድ ኢዝ ኤ ሜካኒካል ዌቭ ፕሮዲውስድ ባይ ቫይብሬቲንግ ቦዲስ። እንግዲህ ድምጽ ምንድነው? ሜካኒካል ዌቭ እንደሆነ 10ኛ ክፍል ተምራችኋል ማለት ነው። እንዲሁም የሚፈጠረው በምንድነው? በእርግብግቢት ለምሳሌ እዚህ ጋር ይሄ ነገር አለ እንበል። ከዚህ ጋር የሆነ ድምጽ ይመጣል። ከዛ እዚህ ጋር የመጣው ድምጽ እዚህ ኢሚዲየትሊ ከሱ ጋር ካለው አጠገቡ ካለው ሞሌኪዩል ጋር ይጋጫል። ከዛ ይሄኛው ደግሞ በመጋጨቱ ይሄኛውን ይመጣና ይጋጨዋል። እያለ እዚህ የሚፈለገው ቦታ ላይ ይደርሳል ማለት ነው። ሶ ቫይብሬት እያደረገ እየተጋጨ ነው የሚሄደው። ለዛ ነው ቫይብሬቲንግ ቦዲስ ያለው ማለት ነው። The vocal cords produce sound when they come together and then vibrate as air passes through them during exhalation of air from the lung. This vibration produces the sound wave for your voice. ስለዚህ እርግብግቢት ያስፈልጋል ማለት ነው። ምን እንዲፈጠር? ሳውንድ ዌቭ እንዲፈጠር ማለት ነው። ሶ አሁን እኛ ለምሳሌ እኔ እያወራው ባለውበት ሰዓት ይሄ ቮካል ኮርዱ ምን ይሆናል ማለት ነው? ወደ አንድ ይመጣሉ። ከዛስ አየር በእነሱ ውስጥ ሲያልፍ ምን ይሆናሉ ማለት ነው? ቫይብሬት ያደርጋሉ። በዛ መሃል ድምጽ ይፈጠራል ማለት ነው። እሺ በአንገታችን በውስጠኛው ክፍል በኩል ቮካል ኮርድስ እናገኛለን። በተቃራኒ ሳይድ ላይ በዚህ መልኩ ነው ያሉት። ልክ ከሳምባችን ኖርማሊ ክፍት ናቸው መጀመሪያ። ለምን? በአግባቡ መተንፈስ እንድንችል ማለት ነው። ክፍት ናቸው። ልክ መናገር ስንጀምር ግን አየር ከየት ይመጣል? ከሳምባ ወደ ላይ ይመጣል። እና ልክ እዚህ በሚደርስበት ሰዓት ይሄ ምን ይሆናል? እርግብግቢት ይፈጥራል። እንደዚህ ክሎዝድ ይሆናል። ይዘጋል፣ ይከፈታል። እርግብግቢት ፈጠረ ማለት ነው። በዛ አማካኝነት ምን ይፈጠራል ማለት ነው? ሳውንድ ይፈጠራል ማለት ነው። ድምጽ ይፈጠራል። when human vocal cords ፊገር 1.2 ላይ እንዳየ ነው ማለት ነው ሴት ኢንቱ ቫይብሬሽናል ሞሽን። እንግዲህ ለዚህ ብለን ነበር እዚህ ላይ ቫይብሬሽን ይፈጠራል ተባብለናል። ይጠጋጋሉ። መጀመሪያ ከነበሩበት ፖዚሽን በዚህ መልኩ ይጠጋጋሉ። ልክ ድምጽ ሲመጣ የሆነ ክፍት ዝግት የማለት ነገር አለ ማለት ነው። ይሄ ደግሞ ምን ይፈጥራል? ሰራውንዲንጉ ላይ ያሉትን ኤር ሞለኪውሎች እንዲረበሹ ያደርጋቸውና ከዛ ይገደዳሉ። በምን? በሆነ አቅጣጫ እንዲሄዱ ማለት ነው። በየትኛው አቅጣጫ? በቫይብሬቲንግ በዲው አቅጣጫ እንዲሄዱ ያደርጋቸዋል ማለት ነው። ለዚህም ነው ሳውንድ ዌቭ ሜካኒካል ዌቭ ነው የምንለው ማለት ነው። The vibrating molecules in turn transfer their motion to adjacent molecule, causing the vibrational disturbance to propagate away from the source. እንግዲህ እንደዚህ አይነት ኦፕኒንግ አለ ብለን ነበረ። እዚህ ጋር ምን ተፈጠረ? እርግብግቢት ይፈጠራል። ይዘጋል፣ ይከፈታል። በዚህ መልኩ ማለት ነው። ሶ እዚህ ዙሪያ ላይ ያሉ ሞለኪውሎች ምን ይረበሻሉና በሆነ አቅጣጫ ይሄዳሉ ማለት ነው። ወደ ሆነ አቅጣጫ በዚህ መልኩ መጡ እንበል። ልክ ደግሞ ይሄ ሞለኪውል ነው፣ የሆነ ሞለኪውል ነው። ሞለኪውልስ አሉ እዚህ ጋር። ኢሚዲየትሊ ደግሞ እዚህ ጎረቤትም ላይ ሌሎች ሞለኪውሎች ይኖራሉ። እዚህም ደግሞ ሌላ ሞለኪውል፣ እዚህም ሌላ ሞለኪውል፣ እዚህም ሌላ ሞለኪውል፣ እዚህም እንደዛው እዚህም ማለት ነው። ስለዚህ ይሄ ሞለኪውል እየተገጫጨ ይመጣና የት ይመጣል ማለት ነው? ጆሮአችን ላይ ይደርሳል ማለት ነው። ከዛኛ መስማት እንችላለን። when the air vibrates reach the ear they cause the eardrum to vibrate. እንግዲህ እዚህ ድረስ እንደመጣ አይተናል። ልክ ጆሮ ውስጥ ከገባ በኋላ ደግሞ ኢርድረም አለ። እሱን ቫይብሬት እንዲያደርግ ያደርገዋል ማለት ነው። ይሄ የመጣው ምን ድምጽ ቫይብሬት እንዲያደርግ ያደርገዋል። ሶ ያ ቫይብሬሽን ደግሞ በአይምሮአችን ምን ይሰጠዋል? ትርጓሜ ይሰጠዋል ማለት ነው። ለምሳሌ ዲታ የሚል ድምጽ ከሆነ የመጣው ድምጹ እዚህ መጣ። ከዛ በአይምሮአችን ትርጓሜ ይሰጠዋል ማለት ነው።
ፊዚክስ ኦፍ ኤሌክትሪሲቲ ኤንድ ባዮሎጂ። ኤሌክትሪሲቲ እና ባዮሎጂ ምን ያገናኘዋል ብላችሁ ልታስቡ ትችላላችሁ። ላሳያችሁ። መኒ ላይፍ ፕሮሰስ ኢንቮልቭ ኤሌክትሪካል ፊኖሚና። እሺ ዘ ነርቨስ ሲስተም ኦፍ አኒማልስ ኤንድ ዘ ኮንትሮል ኦፍ መስል ሙቭመንት ፎር ኤግዛምፕል አር ቦዝ ገቨርንድ ባይ ኤሌክትሪካል ኢንተራክሽንስ። ተመልከቱ። ለምሳሌ አንድ ሰው ከዚህ ጋር ተነስቶ እንዲህ እየሄደ ነበረ። እዚህ ጋር ጉድጓድ አለ። ይህ ሰውዬ አለ እዚህ ጋር። ልክ እዚህ ጋር ሲደርስ ምን ያደርጋል? ወይ መዝለል አለበት፣ ወይ ትልቅ ከሆነ ወደ ኋላ መመለስ አለበት። አሁን ተመልከቱ። በአይኑ አየው። እዚህ ጋር ከደረሰ በኋላ በአይኑ አየው ወይም በአይኑ አየችው። እዚህ ጋር ምን አለ? ጉድጓድ አለ። ሶ በአይናችን ያየነው በኤሌክትሪካል ሲግናል መልክ ወደ አይምሯችን ይላካል መልእክት። ጉድጓድ አለ እዚህ ጋር ሚል ማለት ነው። መልእክት ይላካል ወደ አይምሯችን። ከዛስ አይምሯችን ምን ይላል? ያየዋል፣ አናላይዝ ያደርጋል። ማለፍ እችላለሁ ወይስ አልችልም? ከዛስ ማለፍ የሚችል ከሆነ ዝለል የሚል መልእክት ይሰጠናል ማለት ነው። ኤሌክትሪክ ሲግናል ልክ እንደዛ አስቡት። ሶ የሚያልፍ ከሆነ ዘሎ ይሄዳል፣ ካልሆነ ወደ ኋላ ይመለሳል ማለት ነው። ሶ ይሄንን ነው ፊዚክስ ኦፍ ኤሌክትሪሲቲ ከባዮሎጂ ጋር የምናገናኝበት መንገድ ማለት ነው። ሌላ አንድ ኤግዛምፕል ጨምርላችሁ። እሳት አለ። ለምሳሌ ይሄ እንደ እሳት ፋየር ብላችሁ አስቡት፣ ወይም የሞቀ ብረት በእጃችን ነካ ነው። ልክ በእጃችን ስንነካው ኢሚዲየትሊ እጃችንን እናነሳለን አይደለ? በፍራክሽን ኦፍ ሰከንድ ውስጥ ሊሆን ይችላል። እጃችንን ቶሎ ብለን እናነሳለን። ልክ ስንነካው ተቃጠልን። ያ ሲግናል ወዴት ይላካል? ኤሌክትሪክ ሲግናል ወዴት ይላካል? ወደ አይምሯችን ነው የሚላከው። ወደ አይምሯችን ይላካል፣ ወደ አንጎል ማለት ነው። ከዛ ምን ይላል? ከዚህ ደግሞ ሌላ ሲግናል ይላካል። ቶሎ አንሳው። ከዛ ቶሎ ብድግ እናደርገዋለን ማለት ነው። ሶ ይሄንን ነው እያወራን ያለው። The very important electrical phenomena in living organisms are found in the nervous system of animals. The nervous system ውስጥ ነው ማለት ነው የሚገኙት። እሺ specialized cells called neurons. Neurons form a complex network within the body which receive እንግዲህ ተመልከቱ ሪሲቭ ያደርጋል፣ ከዛ ፕሮሰስ ያደርጋል፣ ከዛ ትራንስሚት ያደርጋል ማለት ነው። ምንን? ኢንፎርሜሽን ፍሮም ዋን ፓርት ኦፍ ዘ ቦዲ ቱ አናዘር። እንግዲህ ቅድም እንዳልኳችሁ ለምሳሌ ልክ እጃችንን ስንቃጠል የተቃጠልንበት ኢንፎርሜሽን ሪሲቭ ይደረጋል፣ ከዛ ፕሮሰስ ይደረጋል። እንግዲህ እጃችን እዛው ቦታ ላይ የሚቆይ ከሆነ እንደሚቃጠል ይታወቃል። ስለዚህ ውሳኔ ይወሰናል ማለት ነው። የተወሰነው ውሳኔ ደግሞ ትራንስሚት ይደረጋል። ከየት? ፍሮም ዋን ፓርት ኦፍ ዘ ቦዲ ቱ ዘ አናዘር ማለት ነው። አሁን በእጃችን ነካ ነው፣ ከዛስ ወደ አይምሯችን ተላከ፣ ትራንስሚት ተደረገ፣ ሪሲቭ አደረገ አይምሯችን ማለት ነው። ከዛስ ፕሮሰስ አደረገው፣ ከዛ ኢንፎርሜሽን ትራንስሚት ይደረጋል። እንደገና እርምጃ ውሰድ ወይ እርምጃ ውሰጂ፣ ቶሎ አንሹ የሚል ማለት ነው። ዘ ሴንተር ኦፍ ዚስ ኔትወርክ ኢዝ ሎኬትድ ኢን ዘ ብሬን። ይሄ ዋናው ማሽን ነው፣ በቃ ዋናው ማለት ነው። which has the ability to store and analyze information. ስለዚህ ስቶር ማድረግ ይችላል፣ አናላይዝ ማድረግ ይችላል ማለት ነው። based on this information the nervous system controls various parts of the body. እንግዲህ ለምሳሌ አይናችንን ብንወስድ ይሄ ሴንሰር ነው። ሴንሰር ምን ተቀባይ? ኢንፑት ተቀባይ ማለት ነው። ኢንፑት ተቀባይ ነው። ጆሮ ለምሳሌ ኢር፣ እሱ ምንድነው? እንደው ሴንሰር ነው። ምክንያቱም በጆሮአችን የሆነ ድምጽ መስማት እንችላለን። ለአይምሯችን ምን እየሰጠነው ነው ማለት ነው? ኢንፑት እየሰጠነው ነው ማለት ነው። በአይናችን ማየት እንችላለን። ኢንፑት እየሰጠነው ነው ማለት ነው፣ ያየነውን ነገር። ከዛ አይምሯችን ይወስድና ምን ያደርጋል ማለት ነው? ፕሮሰስ ያደርግና እርምጃ እንድንወስድ ያደርገናል። ለምሳሌ በመንገድ ላይ እየሄድን አንበሳ አየን እንበል። ከዛ አይናችን ኢንፑት ይሰጠዋል ማለት ነው ለአይምሯችን ኢንፑት። ከዛ ፕሮሰስ ይደረጋል። ኦኬ አንበሳ ነው እንዲህ ሊበላኝ ይችላል ይላል። ምን? ብሬን ማለት ነው። ከዛ እርምጃ እንዲወሰድ ለእግር ሩጥ የሚል መረጃ ይሰጠዋል። ከዛ እግራችን መሮጥ ይጀምራል ማለት ነው። The messages are electrical pulses transmitted by neurons. When a neuron receives an appropriate stimulus, እንግዲህ stimulus ማለት ይሄ ኢንፑት ማለት ነው። It produces electrical pulses that are propagated along its cable-like structure.
ልክ የዚህ አይነት ስትራክቸር ነው የሚኖረው ማለት ነው። ይጓጓዛል ዞሮ ዞሮ። ኦፕቲካል ፊዚክስ ኤንድ ባዮሎጂ እንግዲህ ስለ ላይት እናያለን ማለት ነው። ላይት ኢዝ ዘ ኤሌክትሮማግኔቲክ ራዲዬሽን ኢን ዘ ዌቭ ሌንግዝ ሪጅን ቢትዊን አባውት 400 ናኖሜትር ኤንድ 700 ናኖሜትር ማለት ነው። ሶ ዌቭ ሌንግዙ እዚህ ሬንጅ ውስጥ የሚሆን ከሆነ ላይት ይሆናል ማለት ነው። ልብ አድርጉ፣ ላይት ምንድን ነው? ኤሌክትሮማግኔቲክ ራዲዬሽን ነው። ኦልዞ ላይት ኢዝ ኦንሊ ኤ ታይኒ ፓርት ኦፍ ኤሌክትሮማግኔቲክ ስፔክትረም። እንግዲህ ኤሌክትሮማግኔቲክ ስፔክትረም አለ እንደዚህ፣ ከዛ ውስጥ የሆነው ፓርት ነው ምን? ላይት ማለት ነው። ኢት ኢዝ ቬሪ ኢምፖርታንት ኢን ቦዝ ፊዚክስ ኤንድ ባዮሎጂ፣ ሁለቱም ውስጥ ያስፈልገናል ማለት ነው። ባዮሎጂ ላይ እንደው ሌላው ቢቀር ማየት የምንችለው ምን ሲኖር ነው? ላይት ሲኖር ነው። ላይት አስ ፋንዳሜንታል ሮልስ ኢን ሊቪንግ ሲስተም ቢኮዝ ኦፍ ኢትስ ፓራማውንት ኢምፖርታንስ። እንግዲህ የፀሐይ ብርሃን ለሰው ልጆች ቫይታሚን ዲን ይሰጣል። ፀሐይ ብንሞቅ ቫይታሚን ዲን በቀላሉ ማግኘት እንችላለን። እንዲሁም እጽዋትን ብንወስድ ምግባቸውን በፎቶሲንቴሲስ አማካኝነት ከዚሁ ላይ ያዘጋጃሉ ማለት ነው። ሞስት ኦፍ ዘ ኤሌክትሮማግኔቲክ ራዲዬሽን ፍሮም ዘ ሰን ዛት ሪችስ ዘ ኤርዝ ሰርፌስ ኢዝ ኢን ዚስ ሪጅን ኦፍ ዘ ስፔክትረም ኤንድ ላይፍ ሃዝ ኢቮልቭድ ቱ ዩቲላይዝ ኢት። እንግዲህ የተለያየ ዌቭ ሌንግዝ ያላቸው እንደ ጋማሬ፣ ኤክስሬ፣ አልትራቫዮሌት፣ ሬዲዮ ዌቭስ የተለያዩ አሉ ማለት ነው። ምድር ላይ የሚደርሱት የህይወት ያላቸው ነገሮች እንዲጠቀሙበት አስችሏቸዋል። በምን? በዝግመተ ለውጥ አማካኝነት ማለት ነው። መጀመሪያ አካባቢ ምናልባት ይጎዱበት ይሆናል፣ ግን አሁን ላይ ይጠቀሙታል ማለት ነው። ምን? ይሄንን ሰንላይት ማለት ነው። ይሄን ሰንላይት In photosynthesis, plants use light to convert carbon dioxide and water into organic materials, which are the building blocks of living organisms. እንግዲህ ካርበን ዳይኦክሳይድ እና ውሃን ወዴት እንቀይራለን ማለት ነው? ወደ ኦርጋኒክ ማቴሪያል እንቀይራለን። እንዲሁም አየር ለምሳሌ እኛ መተንፈስ የምንችለውን ከየት ነው የምናገኘው? ከፕላንት ነው የምናገኘው ማለት ነው። ስለዚህ ይሄን ፓርቲው ይሄ ፎቶ ማለት ነው። ይሄ ብርሃን ያሳየናል። ስለዚህ የፊዚክስን እና የባዮሎጂን ግንኙነት በደንብ አድርጎ ያሳየናል። እንዲሁም እነዚህ ሪአክሽኖች ደግሞ ካየን ከኬሚስትሪ ጋር ያላቸውን ተዛምዶ በደንብ ያሳየናል ማለት ነው። አኒማልስ ሃቭ ኢቮልቭድ ላይት ሴንሲቲቭ ኦርጋንስ ላይክ ዘ አይስ። እንግዲህ ጨለማ ውስጥ ሆናችሁ ብርሃን ቶሎ ወይ መብራት ቢበራ አይናችንን የሆነ የሚረብሽ ነገር አለው አይደለ? በፊት ከዛም በላይ ነበር ማለት ነው። ሶ ኢቮልቭ አድርጓል። በዝግመተ ለውጥ እነዚህን ፓርቶች መጠቀም ችለናል ማለት ነው። which are the main source of information about the surrounding። እንግዲህ አስቡ፣ ብርሃን ባይኖር ማየት አንችልም። ሶ ስለ ኢንቫይሮንመንታችን ወይም ስለ ሰራውንዲንጋችን ምንም አይነት መረጃ ማግኘት አንችልም ማለት ነው። some bacteria and insects can even produce light through chemical reactions። ሌሊት ላይ ምናልባት ትንኞች አይታችሁ ሊሆን ይችላል የሚያበሩ ማለት ነው። ሶ በምን አማካኝነት ነው? ያ በኬሚካል ሪአክሽን አማካኝነት ነው ማለት ነው። Optical physics, which is the study of light, includes topics such as microscopes, telescopes, vision, color, pigments, illumination, spectroscopy, and lasers, all of which have application in life sciences. So ህይወት ስላላቸው ነገሮች ሁሉ ስናጠና ይህን ኦፕቲካል ፊዚክስን እንጠቀማለን ማለት ነው። ዲስከሽን ኩዌስችን 1.4 ዲስከስ ሃው አወር አይስ ዩዝ ላይት ቱ ሲ ኦብጀክትስ። እንግዲህ በጨለማ ውስጥ ሆነን ማየት አንችልም። ለማየት የግድ ምን ያስፈልገናል ማለት ነው? ብርሃን ያስፈልገናል ማለት ነው። እስኪ እንዴት ነው ያንን ብርሃን ተጠቅመን ማየት የምንችለው የሚለውን እንይ። እሺ ተመልከቱ። ዘ አክት ኦፍ ሲይንግ አን ኦብጀክት ኢዝ ዘ ሪዛልት ኦፍ ላይት ፍሮም ኤኒ ሉሚነስ ሶርስስ። የሆነ የብርሃን ምንጭ ያስፈልገናል ማለት ነው። ለምሳሌ ቺን አበባ ለማየት መጀመሪያ ከፀሐይ የሆነ ብርሃን እዚህ ላይ መጥቶ ያርፋል። ከፀሐይ እዚች አበባዋ ላይ ያርፋል ማለት ነው። እዚህ ላይ ካረፈ በኋላ ያ ብርሃን ቀጥታ ወደ አይናችን ይመጣል። በተለያየ አቅጣጫም ይሄዳል። አንዱ ግን አይናችን ላይ ያርፋል ማለት ነው። ሶ አይናችን ላይ ባረፈ ሰዓት the reflected line then reaches our eyes and our brain interprets the object። ልክ አይናችን ላይ ካረፈ በኋላ አይምሯችን ምን ያደርገዋል ማለት ነው? ይተረጉመዋል ማለት ነው። ሶ የምናየው በዚህ መልክ ነው ማለት ነው። መጀመሪያ ምን ያስፈልጋል? ላይት። ለምሳሌ ይሄንን ኦብጀክት ማየት ከፈለኩኝ የሆነ የብርሃን ሶርስ መኖር አለበት። ለምሳሌ ከዚህ ቢሆን ያ ሶርስ ያለው እዚህ ላይ ያርፋል። የኔ አይን ደግሞ እዚህ ጋር ከሆነ ያለው ከዚህ ተንጸባርቆ የት ይመጣል? ወደ እኔ አይን ይመጣል ማለት ነው። ስለዚህ ሶርስ ላይት ሶርስ የግድ ያስፈልጋል ማለት ነው። ከዚህ ይመጣል፣
ከዛ ከእቃው ላይ ተንጸባርቆ ወደ አይኔ ይመጣል። ከአይኔ ደግሞ ይተረጎምና ያየሁት ነገር በአይምሮ ይተረጎማል ማለት ነው። ስለዚህ ነብር አይቻለሁ፣ አንበሳ አይቻለሁ ብዬ መናገር እንድችል ያስችለኛል። ፊዚክስ ኤንድ አስትሮኖሚ። አስትሮፊዚክስ ኢዝ እንግዲህ አስትሮኖሚንና ፊዚክስን አንድ ላይ የያዘ ነው። አስትሮፊዚክስ ስለሚል ኢዝ ዘ ስተዲ ኦፍ ዘ ፊዚክስ ኦፍ ሄቨንሊ ኦብጀክትስ ኮልድ አስትሮኖሚካል ኦብጀክትስ ኢን ዘ ስካይ ላይክ ዘ ሶላር ሲስተም ኤንድ ኢትስ ኮንስቲቱዌንትስ ዘ ፕሮፐርቲ በርዝ ላይፍ ኤንድ ዴይዝ ኦፍ ስታርስ ኢንተርስቴላር ጋስ ኤንድ ደስት ጋላክሲስ ኤንድ ክለስተር ኦፍ ጋላክሲስ ኤንድ ፋይናሊ ዘ ስተዲ ኦፍ ዘ ዩኒቨርስ አስ ኤ ሆል ማለት ነው። ስለዚህ ህዋ ላይ ያሉ አካላትን የምናጠናበት ፊዚክስ ነው። የፊዚክስና የአስትሮኖሚ ጥምረት ያለበት ዘርፍ ነው ማለት ነው። ኒውተንስ ሎ ኦፍ ሞሽን ኤንድ አስትሮኖሚ። ኒውተንስ ሎ ኦፍ ግራቪቴሽን ኢዝ ዩዝድ ቱ ዲስክራይብ ዘ ሞሽን ኦፍ ዘ ሙን አራውንድ ዘ ፕላኔት። እንግዲህ ሙንና ጨረቃና ሌሎች ፕላኔቶች ጨረቃ ርቃም እንዳትሄድ እንዳትቀርብም የሚያደርጋት ምንድነው? ግራቪቲ ነው። በግራቪቴሽናል ፎርስ ተስባ ተይዛ ነው። እንዲሁም ዘ ሞሽን ኦፍ ዘ ፕላኔትስ አራውንድ ዘ ሰን፣ እንዲሁም ሌሎች ፕላኔቶች በፀሐይ ዙሪያ በሚሽከረከሩበት ሰዓት በሁለቱ መካከል ምን አለ ማለት ነው? ፎርስ ኦፍ ግራቪቲ ወይም ግራቪቴሽናል ፎርስ አለ ማለት ነው። ኒውተን ዋዝ ኤብል ቱ ኤክስፕሌን ዋይ ኬፕለርስ ሎውስ። ኬፕለር ሶስት ህጎች አሉት። ዩኒቱ ላይ በደንብ አድርጌ ያብራራላችኋለሁ። እንግዲህ ይሄንን የኬፕለር ህግ ማለት ነው ኒውተን በራሱ ሎውስ ኦፍ ሞሽን እና ግራቪቲን ተጠቅሞ ምን አድርጎታል ማለት ነው? አብራርቶታል ነው የሚለን። አብራርቶታል። The knowledge of centripetal force and centrifugal force from our physics knowledge greatly help us to understand what keeps objects in orbit around others ይለናል ማለት ነው። ስለዚህ ይሄ ኦብጀክት አለ ብለን እዚህ ጋር እናስብ፣ ሌላ ኦብጀክት ደግሞ እዚህ ጋር አለ በዚህ መልኩ ሮቴት የሚያደርግ ብለን እናስብ። ወደ ውስጥ የሚስብ አንድ ፎርስ አለ። እሱም ፎርስ ምን እንለዋለን? ሴንትሪፒታል ፎርስ እንለዋለን። እንደገና ሌላ ደግሞ ሀሳባዊ የሆነ ሌላ ሴንትሪፉጋል ፎርስ የሚባል አለ። ይሄ ኦብጀክት በራሱ በኢነርሻው በራሱ አማካኝነት እንደዚህ የሚሄድ ከሆነ እንደዚህ መቀጠል ነው የሚፈልገው ጉዞውን። ስለዚህ እዚህ ጋር ምን አለ ማለት ነው? ይሄ ሴንተር ፉጋል ፎርስ አለን ማለት ነው። በዚህ መልኩ የነዚህ የሁለቱ እውቀት ምን ያግዘናል ማለት ለምን ይረዳናል ማለት ነው? ኦብጀክቶች በኦርቢታቸው ዙሪያ እንዲሽከረከሩ ይሄ ፊዚክስ እንደሚሽከረከሩ ለማወቅ ይሄ ምን ይሰጠናል? እውቀቱን ይሰጠናል ፊዚክስ ማለት ነው። This applies to planets orbiting the sun, moons orbiting planet and artificial satellites in Earth orbit። እንግዲህ መሀል ላይ ፀሐይ አለች መሀል ላይ ሌሎቹ ሮቴት ያደርጋሉ ማለት ነው። አሁን ለምሳሌ ይሄንን ብንወስድ ይሄ በዚህ መልኩ ሮቴት ያደርጋል። ወደ ውጪ መውጣት አይችልም፣ ወደ ውስጥ መግባት አይችልም ማለት ነው። ቀጥታ መንገዱን ይዞ ብቻ ይሄዳል። ይሄኛውም እንደዛው ማለት ነው። መንገዱን ይዛ ትሄዳለች፣ ዞራ በዚህ በኩል ትመጣለች። ወደ ውስጥ እንዳትገባ ወደ ውስጥ የሚስባት ምን አለ? ለቃ ኦርቢቱን ለቃ እንዳትሄድ ሴንትሪፒታል ፎርስ አለን ማለት ነው። ሴንትሪፒታል ፎርስ። ብሬንስቶርሚንግ ኩዌስችንስ 1.4 ሞስት ኦፍ ዘ አስትሮኖሚካል ኦብጀክትስ አር ፋር ፍሮም ዘ እርዝ ዌር አስትሮኖመርስ ሊቭ። እንግዲህ አስትሮኖመሮች ምድር ላይ ነው የሚኖሩት። አስትሮኖሚካል ኦብጀክቶቹ ደግሞ ርቀው ነው ያሉት። ሃው ካን አስትሮኖመርስ ጌት ኢንፎርሜሽን አባውት ዚስ ፋር ኦብጀክትስ። እንግዲህ አስትሮኖመሮቹ እንዴት ነው ስለ እነዚህ ኦብጀክቶች መረጃ የሚያገኙት ነው ቢለን ምን በመጠቀም ነው? ሬዲዮ ቴሌስኮፕ፣ ኢንፍራሬድ ቴሌስኮፕ፣ ኦፕቲካል ቴሌስኮፕ፣ አልትራቫዮሌት ቴሌስኮፕ የመሳሰሉትን በመጠቀም ምን ያገኛሉ? መረጃ ያገኛሉ ማለት ነው። እንዲሁም ሀገራችን ውስጥ ምን አለ? እንጦጦ ኦብዘርቫቶሪ አለ። እድሉን ካገኛችሁ መጎብኘት ትችላላችሁ። ዋት ፊዚክስ ኮንሰፕትስ ዱ አስትሮኖመርስ ዩዝ ቱ ስተዲ አስትሮኖሚካል ኦብጀክትስ። እንግዲህ ኒውተንስ ሎ ኦፍ ግራቪቴሽን እንዲሁም ኬፕለርስ ሎ ኦፍ ሞሽንን በመጠቀም ማጥናት ይችላሉ። ፊዚክስ ኦፍ ኤሌክትሮማግኔቲክ ዌቭ ኤንድ አስትሮኖሚ። አስትሮኖመርስ ኮሌክት ኢንፎርሜሽን አባውት ዘ ራዲዬሽን ፍሮም ስፔስ ኦብጀክትስ ቱ ስተዲ ዘ በርዝ ዴይዝ ኦፍ ስታርስ ሃው ሆት ኦብጀክትስ ዘይ አር ሃው ፋር አዌይ ዘይ አር ኢቨን ሃው ዘ ዩኒቨርስ ወዝ ፎርምድ። እንግዲህ ምን እንደሚጠቀሙት ማለት ነው? ራዲዬሽን ነው የሚጠቀሙት ማለት ነው። ከስፔስ ኦብጀክቱ ላይ የሚያገኙትን ራዲዬሽን በመጠቀም በርዝ እና ዴቱን እንዲሁም ሙቀታቸውን፣ ርቀታቸውን ኢቭን እንዴት እንደተፈጠሩ ራሱ ምን ማድረግ ይችላሉ ማለት ነው? ማጥናት ይችላሉ።
እንግዲህ ኤሌክትሮማግኔቲክ ስፔክትረም ላይ የተለያዩ አይነት ዌቭ አይነቶች እንዳሉ አይተናል። አስትሮኖመርስ ዩዝ ቴሌስኮፕስ ዛት ዲቴክት ዲፍረንት ፓርትስ ኦፍ ዘ ኤሌክትሮማግኔቲክ ስፔክትረም ዌቭ ሌንግዛቸው ላይ ዲፔንድ ሆኖ ማለት ነው። ኢች ታይፕ ኦፍ ቴሌስኮፕ ካን ኦንሊ ዲቴክት ዋን ፓርት ኦፍ ዘ ኤሌክትሮማግኔቲክ ስፔክትረም ዜር አር ራዲዮ ቴሌስኮፕስ፣ ኢንፍራሬድ ቴሌስኮፕስ፣ ኦፕቲካል ወይም ቪዚብል ላይት ቴሌስኮፕስ ኤንድ ሶ ኦን ማለት ነው። we can't see most of radiations detected so computers turn data into images we can see እንግዲህ አብዛኞቹን ራዲዬሽኖች በአይናችን ማየት አንችልም። ማየት የምንችለው ከ400 እስከ 700 ናኖሜትር ዌቭ ሌንግዝ ያላቸውን ብቻ ነው። ስለዚህ ምን ያደርጋል ኮምፒውተሩ እኛ ማየት ወደምንችለው ምን ያደርግልናል ምስል ይቀይርልናል ማለት ነው። the color we observe on this image are called false colors ለምንድን ነው የምናየውን ከለር ትርጉም ላይኖራቸው ይችላል ማለት ነው። so because computers have taken the data from wavelengths we can't see and presented them as colors that can be seen as shown in figure 1.4 ለምሳሌ ቴምፕሬቸር ሊሆን ይችላል የፈለግነው እኛ ያን ቴምፕሬቸር የሆነ ምስል ሊሰጠው ይችላል የሆነ ከለር ሊሰጠው ይችላል ያንን ምን እንለዋለን ፎልስ ከለር እንለዋለን ፎልስ ከለር። እሺ እንደምታዩት ጋማ ሬ ኤክስ ሬ አልትራቫዮሌት ቪዚብል ኢንፍራሬድ ማይክሮዌቭ ሬዲዮ ዌቭ እነዚህ ሁሉ አሉ ማለት ነው። ሶ ይሄን በምንድን ነው ያየነው ማለት ነው በቴሌስኮፕ ነው ያየነው ማለት ነው። ዲቴክሽን ኦፍ ዲፈረንት ኮምፖነንትስ ኦፍ ኤሌክትሮማግኔቲክ ራዲዬሽን ባይ ቴሌስኮፕ ሶ እነዚህ በዌቭ ሌንግዛቸው አማካኝነት የተደረደሩ ናቸው ማለት ነው የተደረደሩ ናቸው። እዚህ ጋር እንደምታዩት ዌቭ ሌንግዙ አነስተኛ ነው እዚህ ጋር ከፍ ይላል እያለ ሬዲዮ ላይ ስንመጣ ዌቭ ሌንግዙ ከፍተኛ ይሆናል ማለት ነው። ልክ እንደየ ዌቭ ሌንግዛቸው ባህሪያቸውም እንደዛው የተለያየ ይሆናል። ብሬንስቶርሚንግ ኩዌስችን 1.5 what information do you expect from studying the electromagnetic wave which comes from astronomical objects እንግዲህ አስትሮኖሚካል ኦብጀክቶች አሉ እዚህ መሬት ላይ ያለን ከዚህ ከአስትሮኖሚካል ኦብጀክት ላይ ወደ ምድር የመጡ ወይም በቴሌስኮፕ ያየናቸው ዲቴክት ያደረግናቸው ኤሌክትሮማግኔቲክ ዌቮች አሉ ማለት ነው። ሶ ምን አይነት መረጃ ነው ከነሱ ላይ ኤክስፔክት የምናደርገው ለዚህ ምላሽ እንስጥ። the physics of electromagnetic wave tells us the nature of astronomical object እንግዲህ የዛን አስትሮኖሚካል ኦብጀክት ኔቸሩን ምን ኮምፖዚሽን ቴምፕሬቸር ኤጅ ቬሎሲቲ የሚንቀሳቀስ ከሆነ እንዲሁም ርቀት የአስትሮኖሚካል ኦብጀክቱ ካለንበት ርቀቱ ምን ያህል እንደሆነ መረዳት እንችላለን ማለት ነው። እሺ ይሄ ምስሉ ላይ የምታዩት እንጦጦ ስፔስ ኦብዘርቫቶሪ ቴሌስኮፕ ነው እዚሁ አዲስ አበባ ነው ያለው። ድሉ የሚመቻች ከሆነ መጎብኘት ትችላላችሁ። Astronomers use light to measure distance of astronomical objects ያ አስትሮኖሚካል ኦብጀክት እኛ ካለንበት ወይም አስትሮኖመሩ ካለበት ያለውን ርቀት በላይት ምን ማድረግ ይቻላል ሜዠር ማድረግ ይቻላል። በጣም ሩቅ ከሆኑ ደግሞ for more distant objects we can measure distance by using brightness of objects ብራይትነሳቸውን በመጠቀም ዲስታንሳቸውን ማወቅ እንችላለን። since objects will appear fainter if they are at larger distance than identical nearby objects እንግዲህ በጣም ርቀት ላይ ከሆነ ያሉት ምን ሆኖ ነው የሚታዩን በጣም አነስተኛ ሆኖ ነው የሚታዩን ማለት ነው። ስለዚህ በጣም ሩቅ ከሆኑ ካለንበት በዚህ በብራይትነስ ኦፍ ኦብጀክት ዲስታንሳቸውን ካልኩሌት ማድረግ እንችላለን እናየዋለን። Measuring the apparent brightness of an object gives its distance if we know it is true brightness አሁን true brightness አለ እዚህ ጋር ሌላ apparent brightness አለ ይሄን ካወቅን ዲስታንስ ማግኘት እንችላለን። ዲስታንስ አሁን እንደዚህ እናድርግ እስቲ true brightness ማለት ምን ማለት ነው ከ32.58 ላይት ይርስ ዲስታንስ ላይ ሆነን የሆነ ኦብጀክትን ብንመለከት የምናገኘው ብራይትነስ ማለት ነው። ላይት ይርስ ቀጣይ ስላይድ ላይ ታዩታላችሁ። እንደገና አፓረንት ብራይትነስ ደግሞ ማለት ምን ማለት ነው ምድር ላይ ሆነን ጨረቃ ሊሆን ይችላል የሆነን አካል ብቻ ስናይ የምናገኘው ብራይትነስ ማለት ነው። ኦኬ ስለዚህ ሪሌሽናቸው ይሄንን ይመስላል። አፓረንት ብራይትነስ is directly proportional to true brightness but inversely proportional to ምን distance square
ዲስታንስ ስኩዌር ይሆናል ማለት ነው። ሶ በዚህ ፎርሙላ ካልኩሌት ማድረግ ትችላላችሁ። ዚስ ኢዝ ኦልሶ ኖን አስ ዘ ኢንቨርስ ስኩዌር ሎ ኦፍ አፓረንት ብራይትነስ። ያው 1 ዲ ስኩዌር ስለሆነ ኢንቨርስ ስኩዌር ሎ ነው ማለት ነው። ዘ ትሩ ብራይትነስ ኢዝ ኦልሶ ኖን አስ ዘ ሉሚኒሲቲ። ዞሮ ዞሮ እንደ ኢንትሮዳክሽን ስለሆነ ብዙም ራሳችሁን አታስጨንቁ፣ አይዲያውን ብቻ ያዙት። አስትሮኖመርስ ኦልሶ ዩዝድ ላይት ይር አስ አን አልተርኔት አስትሮኖሚካል ዲስታንስ ሜዠሪንግ ዩኒት። ስለዚህ ይሄ ሌላ ዩኒት ይሆናል ማለት ነው። ሌላ ዩኒት ይሆናል እንደ አማራጭ። ኤ ላይት ይር ኢዝ ዘ ዲስታንስ ዛት ላይት ትራቭልስ ኢን 1 ይር። በአንድ ዓመት ውስጥ ላይት የሚጓዘው ርቀት ይሆናል ማለት ነው። ስለዚህ ይሄ ዩኒት ነው፣ ምንም የተለየ ነገር የለውም። ዩኒት ለምሳሌ 1 ሜትር ወይም 1 ሜትር ፐር ሰከንድ እንደምንለው አይነት ማለት ነው። ስለዚህ ኤ ላይት ይር ምንድን ነው ማለት ነው? ዘ ዲስታንስ ላይት ትራቨልስ ኢን 1 ይር ማለት ነው። ፊዚክስ ኦፍ አተምስ ኤንድ አስትሮኖሚ፣ እነዚህን ወደ አንድ ስናመጣ አቶሚክ አስትሮፊዚክስ እናገኛለን። ኢዝ ኮንሰርንድ ዊዝ ፐርፎርሚንግ አቶሚክ ፊዚክስ ካልኩሌሽን that will be useful to astronomers and using atomic data to interpret astronomical observation። እንግዲህ አስትሮኖመሮች የሚያገኙት ኦብዘርቬሽን ምንድን ነው? ኤሌክትሮማግኔቲክ ስፔክትረም ነው የሚያገኙት ተባብለናል። ኤሌክትሮማግኔቲክ ስፔክትረም ያገኛሉ። ያንን ነው ኢንተርፕሬት የሚያደርጉት። ያን ኢንተርፕሬት ለማድረግ ይሄ አቶሚክ አስትሮፊዚክስ ካልኩሌሽን እንዲሰሩ ያግዛቸዋል። እንዲሁም ደግሞ አቶሚክ ዳታውን ተጠቅመው ያገኙትን መረጃ ትርጓሜ እንዲሰጡት ያግዛቸዋል ማለት ነው። The astronomers only information about a particular object comes through the light it emits። ልባርጉ ኤሚት በሚያደርገው ላይት ነው መረጃ ማግኘት የምንችለው ስለዛ ኦብጀክት ማለት ነው። ስለዚህ በሌላ አነጋገር ምንድነው? ላይት መልእክተኛ ይሆናል ማለት ነው። ለአስትሮኖመሩ ከዛ ኦብጀክት ላይ ከዛ ስፔስ ላይ ካለው ኦብጀክት ላይ ለአስትሮኖመሩ መረጃ የሚያመጣው ማን ነው? ላይት ነው ማለት ነው። ኤሌክትሮማግኔቲክ ዌቭ በዛ ፎርም ማለት ነው። እሺ ኤንድ ዚስ ላይት አራይዝስ ስሩ አቶሚክ ትራንዚሽን። እንግዲህ ተመልከቱ፣ አሁን ይሄ ኦብጀክት አለ ስፔስ ላይ ማለት ነው። ሙቀት ይኖራል። ሙቀት በሚኖር ሰዓት ኤሌክትሮን ከአንደኛው ስቴት ከአንደኛው ኦርቢት ወደ ሌላኛው ኦርቢት የመዝለል ነገር ይኖራል። በዛን ጊዜ ኢነርጂ ቼንጅ ይኖራል። ቼንጅ ኢን ኢነርጂ ማለት ነው which is equals to h times f። ይሄ ማለት ደግሞ ምን ማለት ነው? hc ኦቨር ላምዳ። ስለዚህ ከዚህ ላይ ፍሪኩዌንሲውን ወይም ዌቭ ሌንግዙን እናገኛለን ማለት ነው። ሶ እነዚህ ሁለቱ ወይ ፍሪኩዌንሲ ወይ ዌቭ ሌንግዙ ላይ ዲፔንድ ሆነን ስለዛ ኦብጀክት ባህሪ ብዙ ነገር ማለት እንችላለን ማለት ነው። The physics that explains emission and absorption of radiation is closely related to the structure and energies of individual atoms that form the astronomical objects። እንግዲህ ይሄ አሁን አስትሮኖሚካል ኦብጀክት አለ። ራዲዬሽንን ኤሚት ሊያደርግ ይችላል፣ ሊለቅ ይችላል፣ ወይም ወደ ራሱ ሊይዝ ይችላል ማለት ነው። ስለዚህ እነዚህን ባህሪያት ካወቅን የዛን አስትሮኖሚካል ኦብጀክት ስትራክቸር እንዲሁም ኢነርጂ ኦፍ ኢንዲቪጁዋል አተምን ማወቅ እንችላለን ማለት ነው። when electrons of atoms jump from higher to lower atomic orbit photon is emitted ይለናል። እንግዲህ ይሄ ኦርቢት አለ ብለን እናስብ። ሌላ ይሄ ኦርቢት አለ፣ ሌላ ይሄ ኦርቢት አለ እንበል። አስዩም ከዚህ ወደዚህ ጃምፕ አደረገች እንበል። ከዚህ ወደዚህ ወይም ከዚህ ወደዛ ጃምፕ አደረገ እንበል። ሶ ምን አለ? ቼንጅ ኢን ኢነርጂ ይኖራል ማለት ነው። ቼንጅ ኢን ኢነርጂ ይሄ ፎቶን ኢነርጂ የምንለው ማለት ነው። which is equals to h times f h c ኦቨር ላምዳ ይሄ ማለት ነው። ሶ ከዚህ ላይ ምን ማግኘት እንችላለን? ፍሪኩዌንሲውን እንዲሁም ዌቭ ሌንግዙን ማግኘት እንችላለን ማለት ነው። ስለዚህ እዚህ ዌቭ ሌንግዙ ላይ ዲፔንድ ሆነን ወይም ፍሪኩዌንሲ ላይ ዲፔንድ ሆነን ስለ አስትሮኖሚካል ኦብጀክቱ አንዳንድ ነገሮችን ማለት እንችላለን ማለት ነው። ስለዚህ ይሄ ቼንጅ ኢን ኢ ኤሌክትሮን ከትልቅ ወደ ትንሽ ወይም ከትንሽ ኦርቢት ወደ ትልቅ ኦርቢት ጃምፕ ስታደርግ ኮስት የሚደረገውን ኢነርጂ ያሳየናል ማለት ነው። ወይም የኢነርጂ ከረንሲ እንለዋለን ማለት ነው። ለምን? ለትራንዚሽን ከአንደኛው ኦርቢት ወደ ሌላኛው ኦርቢት ጃምፕ በምታደርግበት ሰዓት ኤሌክትሮኗ ኤሚት የሚደረግ ወይም አብዞርብ የሚደረግ የኢነርጂ አይነት ነው ማለት ነው። ይሄ ፎቶን ኢዝ አብዞርብድ ኢፍ ኤሌክትሮን ጃምፕስ ፍሮም ሎወር ኤሌክትሮን ኦርቢት ቱ ሃየር ኤሌክትሮን ኦርቢት። አብዞርብ የሚደረገው መች ነው ማለት ነው? ፎቶን ከሎወር ወደ ሃየር ኤሌክትሮን ኦርቢት ኤሌክትሮን ጃምፕ ካደረገ ነው ማለት ነው። ኤሚት የሚደረገው መች ነው?
ሃየር ወደ ሎወር ከሆነ ኤሌክትሮኑ ጃምፕ ያደረገው ከሃየር ወደ ሎወር ከሆነ ነው ማለት ነው። ዘ ኤሚሽን ኤንድ አብዞርፕሽን ኦፍ ራዲዬሽን ዲፔንድስ ኦን ዘ ካራክተሪስቲክስ ኦፍ ኢንዲቪጁዋል አተምስ ኤንድ ሄልፕስ ቱ ሜዠር ሰምቲንግ አባውት ዘ ኮምፖዚሽን ቴምፕሬቸር ኤንድ ሞሽን ኦፍ ስታርስ ባይ ስተዲንግ ዜር ስፔክትራ። ልብ አድርጉ፣ ስፔክትራው ላይ ዲፔንድ ሆነን ስፔክትረሙ ማለት ነው እዛ ላይ ዲፔንድ ሆነን ስለ ባህሪው ማውራት እንችላለን ማለት ነው። ነገር ግን አንዷን ፍሪኩዌንሲ ወይም አንዷን ዌቭ ሌንግዝ ብቻ ይዘን ብዙ ነገር ማለት ላንችል እንችላለን። ሙሉ ስፔክትራውን ማየት ያስፈልገናል ማለት ነው። እሺ ምናልባት ኢነርጂ አንዴ ለማሳየት ያክል በዚህ መልኩ ቢኖር አስዩም እዚህ ጋር የሆነ ኢነርጂ አለ እንበል። ኢነርጂ 2 እንበለው። ይሄ E1 ቢሆን ፎቶኑ የነዚህ ሁለቱ ዲፈረንስ ይሆናል ማለት ነው። E2 ማይነስ E1 ኦር E1 ማይነስ E2 ዲፔንዲንግ ከዚህ ወደዛ ነው የዘለለው ኤሌክትሮኑ ወይስ ወደዚህ ነው የዘለለው በሚለው ማለት ነው። which is equals to h times f h times f ይሆናል ማለት ነው። ስለዚህ እነዚህን ፍሪኩዌንሲዎች እንዴት አድርገን ቫሪ ማድረግ እንችላለን ማለት ነው። ከሌላኛው ለምሳሌ ከዚህኛው ጃምፕ ሲያደርግ እዚህ ጋር E3 ያለ ብለን እናስብ። E3 ማይነስ E2 which is equals to h times የተለየ ፍሪኩዌንሲ f1 እንበለው ለምሳሌ። ከE2 ወደ E1 ሲመጣ f2 ሌላ ፍሪኩዌንሲ። እንደገና ከE4 ማይነስ E3 is equals to h times f ሌላ ፍሪኩዌንሲ ማለት ነው። እነዚህን ሁሉ ፍሪኩዌንሲዎች ወይም ዌቭ ሌንግዞች እናይና መዝግበን ምን እንፈጥራለን ማለት ነው። ስፔክትራውን እናገኛለን ማለት ነው። ከዛ ላይ ተነስተን ስለ ዛ ኦብጀክት አንዳንድ ነገሮችን በደንብ ማለት እንችላለን ማለት ነው። እሺ ይሄን ምስል እንመልከት። አሁን ውስጥ ላይ ኒውክለስ አለ። እዚህ ጋር የመጀመሪያ ኦርቢት፣ ሁለተኛ ኦርቢት፣ ሶስተኛ ኦርቢት አለ ማለት ነው። አሁን እንደዚህ እናርግ። ኤሌክትሮን ከዚህ ወደዚህ ጃምፕ አረገች እንበል። ምን የራሱ የሆነ አንድ ፍሪኩዌንሲ አለው። ይሄ ከዚህ ወደዚህ ጃምፕ ሲደረግ የራሱ የሆነ ፍሪኩዌንሲ አለው፣ ኤፍ ፕራይም እንበለው። ከዚህ ወደዚህ ጃምፕ ሲደረግ ይሄም የራሱ የሆነ ፍሪኩዌንሲ አለው። እነዚህን ሁሉ ፍሪኩዌንሲዎች እናይና ወይም ዌቭ ሌንግዝ ማለት ነው በሌላ አገላለጽ ባህሪውን ዲተርማይን ለማድረግ እንጠቀምበታለን ማለት ነው። ሌላ እዚህ ጋር ፎቶን አብዞርፕሽን እና ፎቶን ኤሚሽን የሚላለ ኤሚት የሚያደርገው መች ነው? ከውጭ ወደ ውስጥ ሲገባ ነው ማለት ነው። ከውስጥ ወደ ውጭ ከወጣ ደግሞ ኤነርጂ ምን ያደርጋል? አብዞርፍ ያደርጋል ማለት ነው። ኢን ዘ ኢንተርስቴላር ማተር አተምስ አር ሂትድ ባይ ኒርባይ ስታርስ። እንግዲህ አጠገባቸው ባለ ስታር ምን ይሆናሉ? ለሙቀት ለከፍተኛ ሙቀት ይጋለጣሉ ማለት ነው። በዛ ሰዓት ሙቀት አለ ማለት አቨሬጅ ካይኔቲክ ኢነርጂ ምን ይሆናል? ካይኔቲክ ኢነርጂ አቨሬጅ ምን ይሆናል? ከፍተኛ ይሆናል ማለት ነው። ያኔ ምን ይሆናል? ኤሌክትሮኖች ከስቴብል ከነበሩበት ወደ ሃየር ኢነርጂ ኦርቢታልስ ይሄዳሉ። በዚህ አማካኝነት ማለት ነው ይወረወራሉ። ይሄ እንደምን ማሰብ ትችላላችሁ? ዥዋዥዌ ስትጫወቱ የሆነ ሰው በጣም ይገፈትራችሁ ወደ ላይ ትሄዳላችሁ አይደለ? ስቴብል ከነበራችሁበት ስቴብል ወዳልሆናችሁበት ማለት ነው። ልክ በዛ መልኩ አስቡት። ኤሌክትሮኗ ምን ትደረጋለች? ኖክ ትደረጋለች ወደ ሃየር ኢነርጂ ኦርቢታልስ ማለት ነው። እዛው ትቆያለች? አትቆይም። ምክንያቱም አንስቴብል ነው። እዚህ ጋር አንስቴብል ነው። ስቴብል መሆን ስለሚፈልግ ወደ ስቴቢሊቲ ይመለሳል ማለት ነው። ዚስ ኤሌክትሮንስ ፎል ዳውን ቱ ሎወር ኢነርጂ ኦርቢታልስ ኢሚቲንግ ላይት ኦፍ ፕሪሳይስሊ ዘ ዌቭ ሌንግዝ ዛት ኮሬስፖንድስ ቱ ኢነርጂ ቼንጅ ቢትዊን ዘ ቱ ኦርቢታልስ። እንደዚህ እናስብ እንግዲህ መጀመሪያ እዚህ ጋር ነበረች ብለን እናስብ። ከዛ ሃይ ሂትድ ሲደረግ ወዴት መጣች? ወደዚህ መጣች ብለን እናስብ። እዚህ ጋር ያለ የሆነ ኢነርጂ ነበራት፣ እዚህ ጋር ያለች ደግሞ የሆነ ኢነርጂ አላት ማለት ነው ኤሌክትሮኗ። በዚህ መልኩ ምን ተደረገ ማለት ነው? ኖክ ተደረገና ወደዚህ መጣ። ከዛስ ወደ ኋላ ይመለሳል። ለምን? ስቴብል ለመሆን ማለት ነው። E2 ዚ E1 አለ፣ ይሄ አለ። አሁን E2 ማይነስ E1 is equals to h times f ወይም h times c over lambda። ይሄንን ነው የሚያወራን አሁን ፕሪሳይስሊ ዘ ዌቭ ሌንግዝ የቱ ዌቭ ሌንግዝ? ይሄኛው ዌቭ ሌንግዝ ማለት ነው ዛት ኮሬስፖንድስ ቱ ኢነርጂ ቼንጅ ቢትዊን ቱ ኦርቢታልስ። ይሄ E2 ማይነስ E1 ማለት ነው። እዚህ ጋር ነበረ፣ ወደዚህ ተሽቀነጠረ። በምን ምክንያት? በሂት ምክንያት። ከዛስ
ከሆነ ጊዜ በኋላ ወደ ኋላ ይመለሳል። ለምን? አንስቴብል ስለሆነ ወደ ስቴቢሊቲው መመለስ ስላለበት ማለት ነው። ስለዚህ ያ ዌቭ ሌንግዝ ምን ይሆናል ማለት ነው? በሁለቱ ኦርቢቶች መካከል ቼንጅን ኢነርጂውን ይይዛል። ይሄ ቼንጅን ኢ ማለት ነው። ቼንጅን ኢን በለው ይሄንን ኢዝ ኢኳልስ ቱ ኤችሲ ኦቨር ላምዳ። ይሄን ነው የሚያወራን። ዘ ኔቸር ኦፍ ዘ ኤሚተር ላይት ዲፔንድስ ኦን ዘ ቴምፕሬቸር። እንግዲህ ተመልከቱ፣ አሁን ይሄ ቴምፕሬቸር በጣም ሃይ ከሆነ ኤሌክትሮኗ በጣም ኖክ ትደረጋለች። ምናልባት ከኢ1 ወደ ኢ3 ሊሆን ይችላል፣ ከኢ2 ወደ ኢ5 ሊሆን ይችላል ማለት ነው። አነስተኛ ከሆነ ከኢ1 ወደ ኢ2 ሊሆን ይችላል ማለት ነው። ኦር ከኢ2 ወደ ኢ3 ሊሆን ይችላል ማለት ነው። አያችሁ እዚህ ጋር ያለው ኢነርጂ ቼንጅ ሃይ ነው። እዚህ ጋር ያለው ኢነርጂ ቼንጅ ደግሞ ሪላቲቭሊ አነስተኛ ነው ማለት ነው። ሶ ኢነርጂው ተለያየ ማለት ነው። ኢነርጂው ተለያየ ማለት ደግሞ ምን ማለት ነው? ቼንጅ ኢን ኢ ኢዝ ኢኳልስ ቱ ኤች ታይምስ ኤፍ ነው ወይም ኤችሲ ኦቨር ላምዳ ነው። ስለዚህ ይሄ ቼንጅ ኢን ኢ ከፍተኛና ዝቅተኛ መሆኑ ቴምፕሬቸር ላይ ዲፔንድ ሆኖ ማለት ነው ኤሚት የሚደረገውን ላይት ምን ይሆናል? ይወስንልናል ማለት ነው። ይሄ ኢነርጂው ሃይ የሚሆን ከሆነ ኤሚት የሚደረገው ላይት ከፍተኛ ይሆናል። ዝቅተኛ የሚሆን ደግሞ ኤሚት የሚደረገው ላይት አነስተኛ ይሆናል ማለት ነው። ስለዚህ thus emitted light can be used to determine both composition and temperature of astronomical objects ብለን መናገር እንችላለን። ምክንያቱም ኢነርጂው ምን እንዲተርማይን ስለሚያደርግልን ማለት ነው? ዌቭ ሌንግዙን ዲተርማይን ስለሚያደርግልን ይሄ ዌቭ ሌንግዝ የዚህ ኮምፖዚሽኑንና ቴምፕሬቸሩን የምን እንደሆነ እንድናቅ ይረዳናል ማለት ነው። ምክንያቱም ሁሉም የየራሱ የሆነ ስፔሲፊክ የሆነ ዌቭ ሌንግዝ ስላለው ማለት ነው። ሁሉም ኦብጀክት ስናወራ ግን ስለምንድን ነው? ስለ ስፔክትራ ነው የምናወራው። ልብ አድርጉ። ስለ አንዷ ስለ ሲንግል ዌቭ ሌንግዝ አይደለም። እሺ አሁን ደግሞ ፊዚክስ እና ጂኦሎጂን እናያለን። The study of different parts of earth is called earth science እንላለን። earth science ስለምን የሚያጠራ different parts of earth ማለት ነው። earth science deals with all aspects of the earth including molten lava, icy mountain peaks, steep valleys and towering waterfalls, the atmosphere high above the earth as well as the earth's core far beneath the surface። እነዚህን ሁሉ የሚያጠና ማን ነው ማለት ነው? earth science እንለዋለን። earth science። አሁን ወደ ጂኦሎጂው እንምጣ። ጂኦሎጂ is a branch of earth science። የምን ብራንች ነው? የእርዝ ሳይንስ ነው። that studies the solid and liquid matter that makes up earth and the different process on these matters። ስለዚህ ጂኦሎጂ ደግሞ የሚያጠናው ስለ ሶሊድ እና ሊኩዊድ ማተር that makes up the earth ስለ እነዚህ ያጠናል ማለት ነው። The understanding of geological process demand the understanding of different concepts of physics like force, optics, atomic structure, electromagnetic radiation, heat flow, electricity and magnetism, stress and strain, waves including sound wave and fluid flow የነዚህን ሁሉ እውቀት ይፈልጋል ማለት ነው ከፊዚክስ ላይ። In geology, these physics concepts are used to study the following properties of rocks and minerals. ማማን ናቸው? ኤሌክትሪካል ፕሮፐርቲስ፣ ዴንሲቲ፣ ማግኔታይዜሽን፣ radioactivity, elasticity and more. To study these properties of rocks and minerals, the geologists take samples from different layers of the earth through excavation. እሺ አሁን እንመልከት እንግዲህ ኤሌክትሪካል ፕሮፐርቲስ ይላል። ለምሳሌ ከኤሌክትሪካል ፕሮፐርቲው ስንነሳ አንድ ሚኒራል ወይም አንድ ሮክ አገኘን እንበል። ከዛ ኮንዳክት ያደርጋል፣ ሬዚስቲቪቲው ምን ያህል ነው ምናምን የሚለውን ስናጠና ኤሌክትሪካል ፕሮፐርቲውን ዲተርማይን አደረግን ማለት ነው። ሌላ ዴንሲቲ ማስ አለው፣ ቮሊዩም አለው። እነዛን ተጠቅመን ዴንሲቲውን ካልኩሌት እናደርጋለን። ስቲል የፊዚክስ ኮንሰፕት ነው ማለት ነው። ወደ ማግኔታይዜሽኑ ስንመጣ ምን ያህል ማግኔቲክ ፕሮፐርቲ ያለው ፌሮ ማግኔቲክ ነው ወይ የሚለውን እናይበታለን ማለት ነው። ወደ ሬዲዮ አክቲቪቲ ስንመጣ የዛን ሮክ ኤጅ እድሜውን ለማወቅ ይረዳናል ማለት ነው። እንደዚህ በዚህ መልኩ እዩት። እሺ እንግዲህ ከዚህ በፊት ያየነው በኤክስካቬሽን ከሆነ ነው ወይም መሬት ውስጥ ቦርቡረን ገብተን ሚነራሉን ወይም ሮኩን በማውጣት የምናጠናው አይነት ጥናት ነው። ነገር ግን they can also study different properties of rocks and minerals by sending different types of waves from the surface of the earth
ዊዛውት ኤክስካቬሽን። በዚህ መልኩ ማጥናት እንችላለን ማለት ነው። እዚሁ ሰርፌስ ኦፍ እርዝ ላይ ሆነን የተለያዩ ዌቮችን እንልካለን፣ ሮኩ ወይም ሚኒራሉ ወዳለበት ማለት ነው። ከዛ በኋላ መረጃ መሰብሰብ እንችላለን። ጂኦሎጂ ሃዝ ሶ መኒ ብራንችስ ዛት ሞስት ጂኦሎጂስትስ ቢካም ስፔሻሊስት ኢን ዋን ኤሪያ። ፎር ኤግዛምፕል እንግዲህ ያው ጂኦሎጂ አለ፣ ከዛ ውስጥ ደግሞ ስፔሻላይዝ የሚደረግባቸው ፊልዶች አሉት ማለት ነው። ለምሳሌ ሚኒሮሎጂስት ስተዲስ ዘ ኮምፖዚሽን ኤንድ ስትራክቸር ኦፍ ሚኒራልስ ሰች አዝ ሃላይት ሮክ ሳልት ማለት ነው፣ ኳርትስ፣ ካልሳይት ኤንድ ማግኔታይት። በእነዚህ ዙሪያ ለምሳሌ ሚኒራሎጂስት በጂኦሎጂ ስር ሆኖ ግን እዚህ ላይ ስፔሻላይዝ ያደርግና እነዚህ አሁን የጠቀስናቸውን ያጠናል ማለት ነው። ሚኒራሎጂስት ፎከስ ኦን ኦል ካይንድስ ኦፍ ሚኒራልስ፣ ያው ስሙ ራሱ ይናገራል። ጂኦሎጂካል ኖሌጅ ኢዝ ኦልሶ ዩዝድ ቱ ዲቴክት ኦር ኢንፈር ዘ ፕሬሰንስ ኤንድ ፖዚሽን ኦፍ ኢኮኖሚካሊ ዩዝፉል ጂኦሎጂካል ዲፖዚትስ ሰች አዝ ኦር ሚኒራልስ፣ ፎሲል ፊውልስ ኤንድ አዘር ሃይድሮካርበንስ፣ ጂኦተርማል ሪዘርቨርስ ኤንድ ግራውንድ ወተር ሪዘርቨርስ። ስለዚህ አንድ ጥሩ የጂኦሎጂካል እውቀት ያለው ሰው ምን መረጃ ሊሰጠን ይችላል ማለት ነው። ወይም ዲቴክት ሊያደርግ ይችላል፣ ወይም ትክክለኛ የሆነ ከሆነ ነገር ላይ ተነስቶ እዚህ ግምት ላይ መድረስ ይችላል፣ ጥሩ ግምት ላይ ማለት ነው። ሶ እነዚህ ኢኮኖሚካሊ ጥሩ የሆኑ ጂኦሎጂካል ዲፖዚቶች ያሉበትን ቦታ መጠቆም ይችላል ማለት ነው። እሺ አክቲቪቲ ሰጣችሁና እንለያያለን። እዚህ ጋር ዲር ስቱደንትስ ፕሊዝ ኦርጋናይዝ ዩርሰልፍ ኢን 5 ግሩፕስ ቱ ቪዚት ዩር አዘር ሳይንስ ቲቸርስ ላይክ ኬሚስትሪ፣ ባዮሎጂ፣ ጂኦግራፊ፣ ሂስትሪ ኤንድ አይሲቲ። እነዚህን ትጎበኛላችሁ አስተማሪዎቻችሁን ማለት ነው። ቱ አስክ ዘም ሃው ዘ ኖሌጅ ኦፍ ፊዚክስ ኢዝ ዩዝድ ኢን ዜር ዲሲፕሊንስ። ዩር ቲቸር ዊል ሄልፕ ዩ ሃው ቱ ፕሮሲድ ኢን ዩር አክቲቪቲስ። ቴንክ ዩ ቻው።